የጨለማ ትልቁ ጉልበት ነገርን መሰወርና ማደነጋገር እንዲሁም ማስፈራራት ነው። ለምሳሌ እዚህ ቤት ያለውን ማብራት ስዊቹን ብናጠፋ ወይም ቆጣሪው ላይ ብንመልስለት ይሄ ቤት ውስጥ የሞላችሁ እናንተ ሁላችሁም ከቤቱ አትወጡም እንዲሁም መጥፋት አትችሉም እያላችሁ ነው ማትታዩት። በህይወታችሁ የጨለማ አገዛዝ ወይም ሰይጣን ማድረግ የሚችለው ብቸኛ ችሎታ እናንተ ጋር ያለውን ጤና እናንተ ጋር ያለውን ፋይናንስ እግዚአብሔር ለእናንተ የወሰነው ነገር ማጥፋት አይደለም። ሰይጣን ማጥፋት አይችልም። ውሸታም ነው፣ የውሸት አባት ነው፣ ጨለማ ነው፣ አገዛዙ መንግስቱ ጨለማ ነው። የሚያደርገው ምንድነው ሲባል ነገራችሁ እያለ እንደሌለ አድርጎ ያስረዳቸዋል። ምን በማድረግ ያለውን በመሰወር። ታዲያ ምን ይፈጠራል ካላችሁ ዛሬ ማታ የእግዚአብሔር ብርሃን ይወጣባችኋል። ሳትቃወሙ በጨለማው ላይ ስትሄዱ ነገራችሁ በብርሃን ይገለጣል። የጨለማ ተግባር ማጥፋት አይችልም። ካሞን ሱቃችሁን ሊያዘጋ ሲፈልግ ሰይጣን መጥቶ ሱቃችሁ ላይ ያለውን ዕቃ ይዞ አይሄድም። ምን እንጠይቀኝ የሆነ ጫማ አንድ ቀን ሌላ ቀን ማስቲካ ይዞ አይሄድም። ምን ያደርግሻል መሰለሽ? ይመጣና አይዲያ ይከትብሻል። ምን የሚል ይሄ ሱቅ ሄዶ እኮ ይከስራል ትዘጋያለሽ እኮ ይልሻል። ከዛስ ደግሞ ለሚዘጋ ሱቅ ብለሽ በሳምንት 2 ቀን ትከፍተዋለሽ። በገዛ ፈቃድሽ ሱቅሽን እንድትዘጊ ያደርጋል እንጂ መጥቶ አይዘጋም። ዛሬ ማታ አደራረጉንና አሰራሩን ታክቲኩን የነቁ አሰራሩን ባህሪውን ታክቲኩን የነቁ ሲስተሙን የሚያበላሹ ኃያላን ልጆች እዚህ ቤት ይወለዳል። አንደኛው ነኝ የሚል ሰው ጮሆ አሜን ይበል። የእግዚአብሔር አሰራር ደግሞ ምንድነው ሲባል ጨለማው ላይ መጥቶ ብርሃን ማውጣት ነው። ካሞን ላሳያችሁ። እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። እግዚአብሔር ምድር ፍሬ ያለውን ዛፍ ሁሉ ታብቅላል አበቀለች። ምድር ጥልቅ ስፍራ ሁሉ ላይ ጨለማ ነበር። እግዚአብሔር መጣና ጨለማ በመኖሩ ምድር ባዶ ሳትኖር ያላትን ተውሮባታል። እንግሊዘኛው አማርኛው ባዶ ነበረች የሚለውን እንግሊዘኛው the earth was formless and empty ነው የሚለው። ባዶና ቅርጽ አልባ ነበር ይችላል። ቅርጽ አልባ ያደረገው ነገር ምንድነው ብላችሁ ካላችሁን ጨለማ ነው። መጣና እግዚአብሔር እንደዚህ አለ ብርሃን ይሁናል። ዛሬ ማታ በጓዳችሁ በልጅነታችሁ በእናት በአባቶቻችሁ ህይወት ጨለማ ባስቀመጠው ክፋት ላይ እግዚአብሔር ብርሃን እዚህ እግዚአብሔር ብርሃን ይሁን አለ። ብርሃን ሲሆን ተራራ መታየት ጀመረ፣ ውሃ መታየት ጀመረ። እግዚአብሔር ደግሞ ውሃን አየና ምድር ላይ የተሸፈነው ነገር ሁሉ የሰወረ ውሃ ደግሞ ወደ አንድ ስፍራ ይሰብሰብ የብስም ይገለጣል። የእግዚአብሔር ዓለም ስራ የሚገለጠው በብርሃን ነው። የጨለማ ስራ የሚገለጠው በጨለማ። ብርሃን ደግሞ ተግባሩ ምንድነው ካላችሁ ያለውን ነገር ማሳየት ነው። አዳራሽ ውስጥ 2 አምፖል አለ፣ መድረክ ላይ ግን 3 ባውዝ አለ። እነዚህ አምፖሎች በጣም ቢበዙ 60 ዋት ወይ ደግሞ 25 እስከ 50 ዋት ናቸው። እነዚህ ፓውዛዎች ግን አንዱ 100 አንዱ 50 ምናምን ናቸው። ሁሉ ተሰብስበው መድረክ ላይ እንዲታዩ ያደረገው መድረክ ላይ የሚደረገው ነገር በጣም በግልጠት ማሳየት እንዲችሉ ነው። ዛሬ በጌታ በኢየሱስም የዋት ልክ የሌለው የዓለም ብርሃን የሆነው የኢየሱስ ብርሃን ደገሙና ይሄን ብርሃን ልጆቻችሁ ላይ ሜሬጃችሁ ላይ ጤናችሁ ላይ ንግዳችሁ ላይ ትምህርታችሁ ላይ ራእያችሁ ላይ በኢየሱስ ስም አሜን ብላችሁ ውሰድ። ለማንኛውም እነዚህ 2 ሴቶች በአንድ ከተማ በአንድ ወረዳ በአንድ ቀበሌ በአንድ ግቢ አንድ ቤት ውስጥ ነው ያሉት። እደግማለሁ። በአንድ ሀገር አንድ ከተማ አንድ ወረዳ አንድ ቀበሌ አንድ ግቢ አንድ ክፍል ውስጥ ነው የሚኖሩት። በሁለታቸው ዓለም ግን የሚሰራ አገዛዝ የተለየ ነው። እኔ ዛሬ መልእክታለሁ። እኩል ዲፕሎማ ልትይጂ ትችያለሽ። እኩል የሆነች ጉልት ላይ አብራሳት ልትውይ ትችያለሽ። እኩል አፓርታማ ጎን ለጎን ቤት ሰርታችሁ ልትኖሩ ትችላላችሁ። እናንተ ላይ ከሚሰራው የብርሃን አገዛዝ የተነሳ ከዚህ ማታ ጀምሮ በከተማችሁ በኢየሱስም ልዩነት ይፈጠር። ስለዚህ እነዚህ 2 ሰዎች አብረው ይኖሩ ነበርና እቺ ሴት እንዴት ትላለች? እኔ ወለድኩ አለች። አብረን እየኖርን ሁለታችን ብቻ እየኖርን እኔ ወለድኩ። እኔ ከወለድኩ ከ3 ቀን በኋላ ደግሞ እሷ ምን አደረገች? ወለደች አለች። ታዲያ እኔ ወልጄ አለች ቀን ላይ ስራ ሰርቼ ማታ ተኛለሁ አለች። እቺኛዋ ደግሞ የሷ መንግስት የሚሰራው ቀን ላይ መተኛት ሌሊት ላይ መስራት ሆነ። አየ ሌሊት እቺኛዋ ታርፋለች፣ ቀን ላይ ትሰራለች። ያቺኛዋ ደግሞ ቀን ታርፋለች፣ ሌሊት ትሰራለች። ከተማ ላይ ለምሳሌ አንዳንድ ቤቶች አይታችሁ አታውቁም? ቀን 6 ሰዓት ስትሄዱ ሌሊቱ 8 ሰዓት ነው የሚመስለው። ዘጭ ብሎ ዝንብ ነው የሚበርባቸው። ከዛስ 4-5 ሰዓት አካባቢ ሲመጣ ሰፈሩን የሚያደበላልቁ። በሶስተኛው ቀን ወለደችና አለች ያ ሲባል ሌሊት ላይ ተኝታ ገደለችው አለች። እኔ ረፍት ሳደርግ ተኝቼ ሳለው የሞተውን ልጇን ወደኔ ቢቢታ አምጣ የራሴን ደግሞ በህይወት ያለውን ወሰደች አለች። አንድ ምርጥ ነገር ምስጥር ልንገራችሁ። አይበሉኝ ሰይጣን የሸወዳችሁ ሲመስለው
ወስዶ ያጠባላችኋል ወስዶ ያሳድግላችኋል ወስዶ ይንከባከባል ገባች ካላችሁ ሰማይ ላንቺ የወሰነው ነገር የፈለገ ታክለገ የጨለማ ሲስተም አይችልም ማሳደግ ይችል ይሆናል መንከባከብ ይችል ይሆናል ወስዳ ማለት ነው ሌሊት 3 እየተነሰች ታጠባለች ይሄኛው ደግሞ በህይወት ስላለ ይስባል ጦቷል ኢየሱስ ጌታ በላው ብላ ታጠባለች ታዲያ እኔ ሊነጋጋ ገና ከማለዳ አጠባ ዘንድ ሲነሳ እነሆ ሞቶ ነበር ትላለች የኔ ሞቷል ብያለች ታለቅሳለች ወዮ ወልጄ 9 ወር ተሸክሜ ሞተብኝ ብላ ያለቀሰች ፕሮፌት አልመጣም ማን ኦፍ ጋድ አልመጣም ብርሃን መጣ ዛሬ አንዳንዶቻችሁ እንደሌላ ሰኞ እየመሰለ እንደሌላ አይሁድ እየመሰለ የዘመናት የእንባችሁን ውጤት የዘመናት የለቅሷችሁን ውጤት ያዘ ብርሃን ህይወታችሁ ላይ በነገ ሰኞ ውስጥ ይውጣ ድንገት ብርሃን ሆነለች ያላችሁ አስከሬን የተገነዘ ነው ያዘችው ድንገት ብርሃን ሲወጣ ያማጠችው ልጅ አይደለም 9 ወር የተሸከመችው አይደለም ከማህፀኗ የወጣ አይደለም የሚያስለቅሳት የሚያገባት አይደለም ለቅሶ ማርዶ ያስቀመጣት የሷ ኬዝ አይደለም ያላችሁ 8ኛ ክፍል አካባቢ ያነ ነበር የነገር የተበላሽ ያላችሁ ሰዎች ያመለጣችሁ ሁሉ የናንተ ነው ያነ እኔ ዴቪው ቢሳካ ነው ያነ አጎቴ እንትና ሀገር ባይወስተን እናተ እንትና ላይ ባትወልደኝ ያላችሁ ሰዎች ሰይጣን ያደነጋገራችሁ አጠገብ ያለው ጭብጥነ የተወለድክበት ልክ ነው ያደክበት ልክ ነው የምትኖርበት ልክ ነው የምትሰራው ልክ ነው ሰይጣን ርር ብሎ አመድ ይልበስ አጨብጭባችሁ ለጌታ ናሰማኛው ብርሃን በሆነ ጊዜ ተመለከተዋለች እነሆ የሞተው የኔ አይደለም ማለት ምን ማለት መሰላችሁ በጌታ በኢየሱስ ስም ብላ ስትመለከተው አስከረኑ ይራሱ እንዴት አድርጋ እንድትወረጉረው እናንተ አስተውሉ እያለቀሰች ሲታየው ያስለቀሳት ኢየሱስ አይደለም በጌታ በኢየሱስ ስም ዛሬ ለቅሷችሁን ሐዘናችሁን እግዚአብሔር በብርሃን ይገልብጥ አስከረኑን ጥላ ወደ ንጉሱ ትሄዳለች ንጉሱ ሆይ አቤት ፍርድ ፈልጋለሁ ነው የምትለው ፍርድ ፈልጋለሁ ይሄ ጊዜ መቼ እንደሆነ ታውቃላችሁ ሰለሞን የራሱንና የእግዚአብሔርን ቤት ሰርቶ የጨረሰበት የእግዚአብሔርን ልብ ያስደሰተበት እግዚአብሔር ምን አደረገ እንድትለምናለ ልመናን ሰጣለሁ ብሎ ሲል ቁጥሩ እንደ ምድር ትቢያ በሆነ ህዝብ ላይ ስላነገስከኝ በጽድቅ ፍርድ ዘንድ ጥበብንና ማስተዋልን ባለበት የእግዚአብሔር ጥበብ የሆነውን ክርስቶስን የእግዚአብሔር የሞገሱ መገለጫ የፍርዱ መገለጫ የሆነውን ልጁን እግዚአብሔር በሰለሞን ሊገልጠው የወደደበት ጊዜ ነው አሁን በደም ስማኝ ሰለሞንም ይችኛዋን ሲጠይቃት የሞተው የኔ አይደለም ትላለች ያችኛዋንም ሲጠይቃት የሞተው የኔ አይደለም ትላለች ታዲያ ይሄ የእግዚአብሔር ጥበብ የሆነው ክርስቶስ የሚገለጥበት ሰለሞን ላይ ኢየሱስ የሚታይ ቤት የታየበት የምስቶች ቁጥር የታየበት የምስቶች ቁጥር ሳይሆን ሀብቱ ሳይሆን ኢየሱስ የሚታይበት ጊዜው አሁን ሰማይ ሰለሞን ሰይፍ አምጡልኛል ሰይፍ መጽሐፍ ቅዱስ የእግዚአብሔር ቃል ኤፌሶን ላይ ሲናገር በሁሉም ላይ ጨምራችሁ የሚንበለበለውን የክፉን ፍለጻ ሁሉ ማጥፋት የምትችሉበትን የእግዚአብሔርን ዕቃ ጦር ልበሱ የመንፈስንም ሰይፍ አንሱ ይልና እርሱም የእግዚአብሔር ቃል ነው ይላል የእግዚአብሔር ቃል ደግሞ በብሉይ ኪዳን ወርድ ሆኖ የነበረው ራሱ ልጁ ኢየሱስ ክርስቶስ ነው አሁን ሰማይ መዝሙር ዳዊት ላይ ዳዊት ሲናገር እንደዚህ ይላል ሁለት አፍ ያለው ሰይፍ በእጃቸው ነው የእግዚአብሔር ምስጋና በጎሮሮአቸው ነው ይላል ሁለት አፍ ያለው ሰይፍ በእጃቸው ነው የእግዚአብሔር ምስጋና በጎሮሮአቸው ነው ማንን ሲባል የእስራኤልን ቤት አሁን ስማኝ ሰለሞንም ሰይፍ ይምጣልኝ አለ ኢየሱስ ይምጣ ማለት ነው በሌላ ማለት ጻድቅ ፈራጅ ሶስት ምስክር ሳያስፈልግ ነገርን የሚያወጣ አየህ ዕብራውያን ጻፊ ሲናገር የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ይልና አጥንትና ጅማትን ነፍስና ስጋን የፈለገ ምሁር የምትለውን ስፔሻሊስት አምጣ እስቲ ነፍስና ስጋን መለየት አይችልም ነፍሱ ከስጋ ሲወጣ አስከሬን ይለዋል ነፍስ በስጋ ውስጥ ሲኖር ደግሞ ሰውየው ብሎ ይጠራዋል ነፍስን ከስጋ መለየት አጥንትን ከጅማት መለየት የሚችል የለም የእግዚአብሔር ቃል ግን ይችላል አሜን እስቲ ከኔ ጋር አንድ ለጩና ይችላል ማለት ይችላል ሰይፍ ይምጣልኝ አለ ሰለሞን ምን ይደረግ ምሁራን ሲሉ ከወገቡ ቅረጡ ማንንም ባዶ አይገባም አንዷ ከወገብ ወደ ላይ አንዷ ከወገብ ወታች ሁለቱም ይዞ ይገባሉ ፍርድ እንደዚህ ነዋል ከዛ ያቺ ሌባዋ ማለት ነው ኢየሱስ ማን ባዶ ገብቶ ማን ይዞ ይገባል ይቆረጥ
ብላ ስትል ንጉሱ ሐሳብ ቀይሬያለሁ ባይዘው መጽሐፍ እንደዚህ ይላል ያችኛውም 9 ወር ተሸክማ የወለደች ሆዷ ስለ ልጇ ብሷልና መቋቋም አቅቷታልና ንጉስ ሆይ አለች አይቆረጥ አለች እኔ ልጅ አልባልሁም እሷ ቤትም ቢሆን በህይወት ይደግ አይከፈል ብላ ስትል ንጉሱ እንደዚህ ያለ አስከሬኑን አንሱና ይቆረጥ ለምትለው ስጧት ሕያው የሆነውን ስጧት እችኛዋ የወለደች ልጇ እኔ ዛሬ ማታ ምድር የደበቀችባችሁ ፍቅር የእግዚአብሔር ብርሃን በህይወቱ ላይ ፍርድ ያውጣ ከኔ ጋር በኃይል ጩና ብርሃን በሆነ ጊዜ በል እመለከታለሁ ነገርን እንደገና አየዋለሁ ራእይን እንደገና አየዋለሁ ህልሜን እንደገና አየዋለሁ መንገድን እንደገና አየዋለሁ የሞተው የኔ አይደለም የበሰበሰው የኔ አይደለም የጨነቀፈው የኔ አይደለም ባዶ የቀረው የኔ አይደለም የኔ በክርስቶስ ኢየሱስ ታሪኬ ተነስቷል ታሪኬ ይሆን አንድ ሰው ጮኸ አሜን ሲል ክብር ይቀር መጨረሻ ከኔ ጋር እንደዚህ በሉስ ብርሃን በሆነ ጊዜ የሚያደነጋገር የለም የሚያስለቅስ የለም የሚያስፈራ የለም ኮንፊደንሳችን ሙሉ ይሆነ እግዚአብሔር ምን ይያለኝ እንደሆነ ታውቃለህ መንገዳቸውን በቃሉ መናጽር ትዳራቸውን በቃሉ መናጽር ነጊያቸውን በቃሉ መናጽር የሚመለከቱ ያለቅሳል ብለው ሲጠብቁ እየሳቁ ከተማ የሚያቋርጡ ኪሳቸው የለማው ስራቸው ቆሟላው ጓደኞቻቸው ሸሽተዋላው የማይሸሸውን አምላክ የማይለወጠውን አምላክ ፍቅሩ ዘላለማዊ የሆነውን አምላክ በጓዳቸው የሚያዩ በህይወታቸው አባባ አሜን የሚል ሰው ይሁን እስቲ የመጨረሻ እንደዚህ በሉ ብርሃን በሆነ ጊዜ በሉስ ተመለከትኩ እነሆ የሞተው የእኔ አይደለም አረጋግጫለሁ አላለቅስም አረጋግጫለሁ ተስፋ አልቆርጥም ውሰደው አሜን እና እዚህ ቤት ለመጀመሪያ ጊዜ አንድ ልጅ ናት ያመጣችኝ ነው ማዚን በጣም ስለምትወዳት አራስ ነበረች እንደዚህ ልጇን አዝላ ማዚን ሳልስማት አልድም ብላይ ነው እኔ እዛ ጋር ቆሜ እሷ ጥላይ መጣ እሷን ስማ በቲክቶክ ላይ ነበር ማያት ነው እሷን ወዳት ማለት ነው አጋጣሚ ሲመጣ እሷ ሆነች በጣም ደስ አለኝ የሆነ ቸርች ነው የሚወስድሽ ብላኝ ነው እንጂ እነዚህ ማዚ ያለች ምናምን ብላኝ አይደለም ከዛ እሷን መታ ስማ ምን ብላ በቃ ሌላ ጊዜ ይሁን በቃ ለብቻዋ ጫጫታ ስለነበረ ፍቅሬን ይገልጽላታለሁ ምናምን አልኩና እዛ ጋር ቆምኩኝ ማለት ነው ከዛ በሁለተኛ ቀን ተመልሼ ስመጣ ብቻዬን ነው የመጣው መንገዱን ምልክት ምናምን ይዤዋለሁ ማለት ነው ስመጣ እግዚአብሔር ተናገረኝ በጣም ነው የሚያዞረኝ በጣም ያመኛል በቃ ጓደኞቼ ሁሉ ተስፋ ቆርጠዋል በቃ ትሞታለች የተባልኩ ሰው ነኝ ማለት ነው እሺ ከዛ እግዚአብሔር ብዙ ነገር እዚህ ተናገረኝ ቆመሽ ተቀበይ አንቺ ዛዳርኛለሽ በጌታ በኢየሱስ ስም ይኸውልሽ ያልነገርሻቸው ጭምር የምስራችን ወደ ቤትሽ እንዲመጡ መገበኘቷን ሰምታችኋል ወይ የሚያስብል በቤትሽ ላይ አምላክ ብሎኛል ዛሬ ትንሣኤ ሆነልሽ አሜን አባባ አሜን ለምን ለአንድ ሰው በኢየሱስ ስም ይሁን አሜን እስቲ ከኔ ጋር እንደዚህ ባለቀስኩበት ወይስ ባዘንኩበት በሰው ጉዳይ ድንኳን ጥያመሰግናል መርዶ ያወሩ ከስራለች ያሉ ተዋርዳለች ያሉ እነሱ ወሬ ይሰማሉ የሐዘን ሳይሆን የለቅሶ ሳይሆን የምስራች ጠላት ከእጅሽ ቀማው ያለ ነገር አየው በመንፈሴ አዋረድኳት ያለው ነገር አየው በመንፈሴ እግዚአብሔር አምላክ እንደዚህ ያለኝ ፍጻሜሽ ውርደት አይሆንም አሜን በቃ ድኝ ስራ እንደሚገባ ራሴን በቃ የሆነ በቃ አለ አይደለ ጤናማ ነገር ተሰማይ በቃ እዚህ ቤት ቆሜ ማለት ነው እዚህ ቆሜ እሺ ቤት ውስጥ ተኛለው እነሳለው ዛው ነው ምግብ የሚሰጠኝ ወጥቼ ደጅ ሲቀመጥ መሬቱ ሰማይ ሁሉ ይዞራል ከኔ ጋር ማለት ነው ሰው በደንብ ማየት አልችልም እዚህ ቤት በመጣው ቀን ጀምሮ የሆነ ሰላም በቃ ተመለሰ ሙሉ ሰላም ሆነ ማለት ነው ለ10 ወራት ያምሽ ነበር በቃ ስራ አልገባው ለ3 ወር ጳውሎስ ሆስፒታል ነበር የተኛው ሁለት ጊዜ ሰርጀሪ ተሰርቻለሁ አንቺ ተከባቢ ታመሜ ማለት ነው በቃ ሰላምሽ ይመለሳል በቃ ሰላምሽ ይመለሳል ከዚህም በኋላ ሁሉ ነገርሽ ሰላም ነው አልከኝ እና ሌላ ነገርም የምስጋና ፕሮግራም ታዘጋጃለሽ ሁሉ ብለኸኛል ማለት ነው ቆይ ባልሳሳት እንደዚህ ጥግ አካባቢ እዛች ያቺ ምልክቱ ያለችበት አካባቢ እየተቀመጥሽ የሳው ነጭ ልብስ ለብሽ ነጭ ነገር ግን የሆነ ቡራቡሬ ነገር አይነት ኪሎ የራሱ ከዛ ወዲህ ነው የጨመረው
ኪሎሽ እንኳን ጨምሯል የኡነት ከዛ ሁሉ ነገር የሚያዞረኝ ሁሉ ለቀቀኝ የሚያበሳጨኝ ሁሉ ለቀቀኝ ተኝቶ ዝም ብሎ ተኝቶ ዘው መብላት ቀረ ስራ ይላልው በየ ልብስ የለብሼ እንደ ወታደር ሸቀጥ በየ ስራ ይገባ ጃካታ ካባዳጋያ የሆነልኝ ነገር ከዚህ ቤት 15 ቀን በፊት በመንገድ ላይ እየሄዳችሁ ያልክ እግዚአብሔር በጣም ከጎናችሁ ያለ እንዲሰማችሁ አድርጎ ያወራችኋል ያናግራችኋል ትል ነበር ከዛ በኋላ መቀመጫ እስከማጣ ድረስ ማለት ነው እንደዚህ በግሬ የሄድ ልሳን አይካንት በቃ ራሴን ኮንትሮል ማድረግ እንዳንድ ሰው እንኳን ቢያየኝ ምን ሆና ነው ሊለኝ ይችላል ያ ሄድፎን ጆሮዬ ላይ እየሰካው ያልኩት ሄዳለሁ ይሄ ልሳን ማለት People are you in my culture or could you like to Lazi, by Mazoreka, or Tani, Panolayota, Cavality, I will not become that. And the Montana, Tani is a book, Tabitanaka, don't there is no to December, but it is not to be because I know the songs like Satan and that's like Satan, exactly invested, but the form of his own is on the Camino, stolen by me in the village. Lady like a that's one that is another two package now that you got to know. What pressure to Aradi in Yapagala, Kapan, customer of what is. In the master and we got the go, examine. Yes, I'm understanding what I have touched, examine, has some examine. Remember, the two castle, we have got the catch on the examination.